በሬ ላይ እየተመላለሰ የሚያለቅስ አፍቃሪ ነበረኝ። ምን ወስደሽበት? ምን ተወስድበታለች? ራሷን ፈልጓት ነው። ቲክቶከር ነው የሚያላለሰው። ቲክቶከር አይደለም፣ ዩቲዩበር ማለት ነው። ሶሻል ሚዲያ የሚሰራ ሰው አይደለም። ከቤተሰብ ጋር ያለሽ ነው ወይስ አሁን? ከቤተሰብ ጋር ያለው ብዙ ጊዜ ቤት በር ላይ የሚውለው ማለት ይችላል። እኔ ስራም ስወጣ ስገባም አገኘዋለሁ። ብዙ በር ላይ ታውቂዋለሽ? ታበይዋለሽ? ታውቂዋለሽ? በየተራ ጠይቋት። እሺ ታውቂዋለሽ? አይ እኔማ አፈቅርሻለሁ ሲለኝ ነው ያየሁት ለመጀመሪያ ጊዜ። ከዛ በፊት አይቼው አላውቅም። ከሌላ ሰፈር ነው የሚመጣው? እኔ ሰፈሩን ብዙም አላውቅም። ቀለብ ከማን ነው? ቀለብ አይ ቲንክ ሳስበው እኔ ብዙ ጊዜ ስራ ምናምን ስለሙሉ ቤተሰብ ምናምን በር ላይ ያቀብሉታል። እቺን ጉረስ ለማልቀሻ እኔ ፍቅሩን ስላልተቀበልኩ ብዙም አላወራውም ነበር። እኔ የምለው የምር ፍቅር ይዞት ነው ወይስ ለጥቅም ፈልጎሽ ነው? ከሁኔታው ሳይው ፍቅር ይዞት ይመስለኛል እንጂ ለቪዲዮ ፈልጎሽ አይደለም። አይ የሶሻል ሚዲያ ስላልሆነ ለቪዲዮ ደበረሽ ያን ያህል ወር ሙሉ መቶ ካለቀሰ ለምን ደበረሽ ያን ያህል ሰው? እኔ እንኳን ፍቅረኛ ነበረኝ። ሰባ ዜዶ አይ ፍቅረኛ ነኝ ስትል ማርቆስና ጥላሁን ፊታቸው ተቀየረ። ወደ ልቀይራት እንዴ? ወይ ጥያቄ አለኝ። ሁለት ወር ነው ያልሽው? ሁለት ወር አሁንም ከዛም ሳልፍ ይቀራል። በቀን በቀን ነው ወይስ ከዛ ፊኒሺንጉ ምን ሆነ? እኔና ይሽን አሁን ራስ ጥዩ ነው የመጣሁት። በር ላይ ያለው እያለቀሰ ነው ጥዩ የመጣሁት ወደዚህ ሾው። ቆይ በስንት ጊዜ ነው እሺ የምትይው አንቺ? እኔማ አሁን ፍቅረኛ ስላለኝ አሁን እስከ መቼ እንደሚያለቅስ አላውቅም። አሁን ፍቅረኛ ስላለኝ እኔ አሁንም አለ ቤት። አሁን እሱ የሚጠብቀው እስክትጣሉ ድረስ ነው ከፍቅረኛሽ ጋር? እሱ ነው በቃ አሁን ግራ የገባኝ ነገር ነው። ነግረሽዋል አይደል? እየጠበቀ ያለው ብዙም አላናገረውም። አላናገረውም። ትለኛለሽ? አላናገረውም። ስሙን ታውቂዋለሽ? ትቼው እወጣለሁ፣ ትቼው እገባለሁ። ስሙን እንዳይናገርሽ ግን እኔ እና አንቺ አብረን እንሄዳለን ቤት። በቃ በር ላይ እኔ አናገር። ቦታ እናቀይ። ጠይቁ። እኔ አልተዋጠልኝ ውሸት